በመላው ዓለም ያሉትን እውነተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ምስጋናዬን አቀርባለሁ። ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ዕድልን ይፈጥራል። ተልእኮዬ በእግዚአብሔር ዘንድ የተወደደ ይሆን ዘንድ በማንኛውም ፈተና እንዳልበረከት በእኔ አቅም የምትመራ አይደለችም። አሁን መቀንደል መላጨት ሲጀምር እሱም ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ሳትጠፋ ያችኑ ራሷንም በማስረከብም ትርፍን በመጨመርም ረድቶኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሐሳቤን ስለተረዳችሁኝ ከልብ ነው የማመሰግነው። ያለው ለኔ ለትንሹ ተላላኪያችሁ ሁሉ የሚገባኝ ክብር ሳይሆን ቤተክርስቲያናችሁን አክብራችሁ ለትንሿ ስራዬ ዕውቅና ሰጣችሁ መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ እንዲሁም የመንፈስ ቅዱስ ልጆች፣ የተከበራችሁ የሰንበት ትምህርት ቤት የልዩ ማህበራት ወጣቶች፣ በአጠቃላይ በዚህ ጉባኤ የተገኛችሁ የሰማዕቱ የቅዱስ ጊዮርጊስ ወዳጆች፣ እግዚአብሔር ልጆች በሙሉ ከሁሉ አስቀድሞ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከሁሉም በላይ ከሁሉም አስቀድሞ በዚህ በአገልግሎቴ 3ቱን ዓመታት እየመራ በልዩ ጥበቃው እየጠበቀ በልዩ መግቦቱ እየመገበ ሙሉ ጤንነቴንም ሰጥቶ ትንሹንና ደካማውን አገልጋዩን አበርትቶ እዚህ ያደረሰኝን እግዚአብሔርን ከፍ አድርጋችሁ እንድታመሰግኑልኝ በጽድቅ ለሶስትነቱም 3 ጊዜ እልል ብላችሁ አመስግኑልኝ። ከዚህ ቀጥሎ ደግሞ ትንሿን አገልግሎቴን አይታችሁ ትንሿን አገልግሎቴን ተቀበላችሁ ለወደፊቱ በዚህ ፍቅራችሁ በዚህ አቀባበላችሁ ሁለንተናዬ ሕይወቴን ለእግዚአብሔር ሰጥቼ እስከ መጨረሻዋ ቅጣ ድረስ እንዳገለግል ፍቅርን ባቀባበላችሁ በፊታችሁ በማንኛውም ነገር የገለጻችሁልኝን በሙሉ ሊቃውንቱንም እናቶችንም አባቶችንም ወጣቱንም በእግዚአብሔር ስም እግዚአብሔር ይባርክልኝ እንጂ አመሰግናለሁ። ከፍ ያለ ምስጋናም በታላቅ ትሕትና አቀርብላችኋለሁ። እግዚአብሔር ያክብር። ለኔ የሚያህል የሚገባኝ ሆኖ ቤተክርስቲያናችሁን ለማክበር ትንሹን አገልጋዮቻችሁን ትልቅ አድርጋችሁ በልዩ ሁኔታ ሁሉም የመንግስት አካላት ሳይቀሩ በየዘርፉ በአቀባበሉ ላይ ሁሉንም አይቻለሁና ምስጋናዬ ከፍ ያለ ነው። እድሜና ጤና ይስጥልን። ሰላሙን እግዚአብሔር ያብዛልን። በቆይታዬ በአባትነት በመመሪያ በወራኬ አይዞህ በርታ በማለት ሲመክሩኝም ሲያጽናኑኝም የነበሩትን ብፁዕ ወቅዱስ አቡነ ማትያስንም ከፍ አድርጋችሁ አመስግኑ።
ሌላው እስከተለያየንባት ሰዓት ድረስ ራብ ሆይ፣ ጠማ ሆይ፣ ተመገብ ሆይ፣ አረፍ ሆይ እያሉ ከስራ ባሻገር በስራ አንድ ድምፅ አንድ ቃል ሆነን ከዚያም ደግሞ የኔን ጤና በመንከባከብ በመጠበቅ በድካሜ ሁሉ እንዳልዝል ልዩ ድጋፍ ሲያደርጉልኝ የነበሩትን ብፁዕ አቡነ ጴጥሮስንም እንድታመሰግኑልኝ ፈቃደ እግዚአብሔር ሆኖ በመጨረሻው መጥተው ቅዱስ ሲኖዶስ ላይ ተሰባስበው ሁሉም ኃላፊነታቸውን ተወጥተው ወደ ሀገረ ስብከታቸው ተመልሰዋል። ባሉበት እግዚአብሔር ይጠብቅልን፣ አገልግሎታቸውን ይባርክልን። ልዩ አገልግሎት ነበር። ሌላው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ለቤተ ክርስቲያን አንድነት፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን ሰላም፣ ለቤተ ክርስቲያን አስፈላጊ በሆነው ነገር ሁሉ እንደ ሰብሳቢነት እየሰበሰቡ እንደ ተሰብሳቢነትም እየተሰበሰቡ በአንድ ድምፅ እንደውም ልዩ ድጋፍ በመስጠት አይዞ በማለት ለ3 ዓመት ስራዬ ክንውን የረዱኝንም ከልብ እንድታመሰግኑልኝ በዚሁ አጋጣሚ ይችላል። ሌላው አሁንም ገዳማቱ እናቶቻችን የሀገር ርቀት ሳይወስናቸው አባቶቻችን፣ እህቶቻችን፣ ወንድሞቻችን በአጠቃላይ የቤተ ክርስቲያን ልጆች በየዕለቱ አገልግሎት እንዲተካ አገልግሎት ጸንቼ ቤተ ክርስቲያንን እንዳገለግል ተልእኮዬ በእግዚአብሔር ዘንድ የተወደደ ይሆን ዘንድ በማንኛውም ፈተና እንዳልበረከት ከጎኔ በጸሎታቸው በሐሳባቸው ቆመው የነበሩትን ከእናንተ ጀምሮ ከዚህ በተረፈ ወደ ሀገረ ስብከት ስመለስ ቅድም እንደተነገረው ጠቅላይ ቤተ ክህነት ትልቅ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ አቅም የምትመራ አይደለችም። ይልቁንም ወደኋላ መለስ ብለዬ በታሪክ የነበሩትን አባቶችን ስዳስስ በእውቀትም በኃይልም በሞገስም በጸጋውም በእግዚአብሔር ሰውነትም በብዙ ነገር የእግራቸው እጣቢም አልሆን እኔ በዚያ በታላቁ ቦታ እመራለሁ ትመራለህ ተብዬ በቅዱስ ሲኖዶስ ስቀመጥ ሀገረ ስብከቱን እንግዲህ የገባሁበት ታላቅ ነው። ይህንን ለመምራት የእናንተም ጸሎት ያስፈልገኛል። ከዚያም በላይ ደግሞ እናንተ እዚህ ውስጥ ያለውን ሁሉ ለ3 ዓመት አደራ ጥብቅ ሰማይ ሩቅ እኔን አትጠብቁ፣ እናንተ እርስ በርሳችሁ ችግሮችን እየፈታችሁ እየተወያያችሁ ስሩ የሚል ተማጽኖ ነበረኝ። በዚያ መሰረት ከስራ አስኪያጁ ከመላከ ሰላም ኤፍሬም ጀምሮ ጸሐፊው መላከ ብርሃን ፍስሐ፣ ከዚያ ሁሉም የሀገረ ስብከቱ ኃላፊዎች በሙሉ፣ ከዚያም ሊቃውንቱ፣ የገዳማት የአድባራት አስተዳዳሪዎች ሁሉ እንዳንድ ልብ ሆነው እንደውም ለእኔ አይዞ በርታ በዚህ አታስብ በማለት አንዳንድ ጊዜም ስልክም አላነሳ ከሆነም በአካል በመምጣት በሞራል በጸሎት በብዙ ነገር ደግፋችሁኛልና በእግዚአብሔር ስም እግዚአብሔር ያክብርልኝ ብዬ ሁላችሁንም አመሰግናለሁ። ምስጋናዬ ከፍ ያለ ነው። በአጠቃላይ እንደ ሁሉንም ማንሳት አልችልም። በአጠቃላይ ለቤተ ክርስቲያን ዋስትና ለቤተ ክርስቲያን ጥብቅና ገብታችሁ በቤተ ክርስቲያን አገልግሎት ቤተ ክርስቲያን ከፍ እንድትል በስራዬ ሁሉ እንድበረታ ያደረጋችሁኝን ይህችን ሰሞኔንም በሰላም እንድፈጽም በጸሎታችሁ የረዳችሁኝን በሀገር ውስጥም ከሀገር ውጭም በየትኛውም አካላት ውስጥ ያላችሁትን በሙሉ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልኝ ነው። ተቃዋሚ ቢኖር ተቃዋሚን አልነጥም።
ተቃዋሚ ያበረታል፣ ተቃዋሚ ያተጋል፣ ተቃዋሚ ያሳድጋል፣ ተቃዋሚ በጎ ዕድልን ይፈጥራል። ቅንድብና እርገው ስለምንድን ነው የሚባለው? ተቃዋሚ ስለሌለው ነው። አሁን መቀለል መላጨት ሲጀምር እሱም ብቅ ብቅ ማለት ጀምሯል። አለበለዚያ ካልተላጨ ምንም ካላለ ባለበት ተጸንቶ ነው። እኔ እንደቆጠሩ ነገር የለኝም። ተቃዋሚ የሚባለው ዓላማ ሲያስብ ብቻ ነው። አለበለዚያ ግን አትጊ ትጋትን የሚሰጥ ጉልበት የሚሰጥ ኃይል የሚሰጥ ተብሎ ነው የሚወሰደው። ስለዚህ በዚህ ሁሉ የረዳኝን አምላኬን በእናትነቷ የእናት አማላጅ እንዲሉ ያልተለየችኝን ቅድስተ ቅዱሳን ድንግል ማርያም የቅዱሳን መላእክቱን የሰማዕታቱን ረዳትነት እስከ መጨረሻው አልቀፋ ድረስ እግዚአብሔር ለኔ ሰጥቶኝ መጨረስ ራሱ ነውና ምንም ባልሰራም ምንም ባላደርግም አደራ ጥብቅ ሰማይ ሩቅ ነውና ይህንንም እዚህ ደረጃ መድረስ አንድ ትልቅ ጸጋ ነውና ታላቋን ቤተክርስቲያን በእኔ አቅም ጨርሶ የማይታሰብ ስንትና ስንት ምሁራን ሊቃውንት ሲመሯት የነበረችዋን ቤተክርስቲያን ማለት ነው። ከላይ የቅዱስ ፓትርያርኩ ከቅርብ የወንድም የብፁዕ አቡነ ጴጥሮስ ከዚያም የብፁዓን ሊቃነ ጳጳሳቱ እንዲህ እያለ እስከ ምዕመኑ ድረስ በመድረስ ኃላፊነቴን ከሞላ ጎደል እንደ እግዚአብሔር ፈቃድ መቼም ትንሹን አብዝቶ መቀበል የእግዚአብሔር ነውና ባለ 5 ያተረፈውን 5 ነውና የተሰጠው፣ ባለ 2 ያተረፈውን 2 ነውና እኔም ደግሞ ያችንም የሰጠኝን አንዷንም ሳትጠፋ ያችኑ ራሷንም በማስረከብም ትርፍም በመጨመርም ረድቶኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልን። ይህ አንድ ሰው ብቻውን የሚሰራው ስራ የለም። ስራው በጋራ ነው፣ በምላት ነው፣ የሁሉም ድጋፍ ነው። ቅድም እንደዘረዘርኩት ስለተደረገልኝ አቀባበል ለወደፊቱ ተግቼ እንድሰራ ለወደፊቱ በሃይማኖቴ በምግባሬ የተሻለ እንድሰራ እናንተን እያየው የህዝብ ምን ይላል፣ ፍቅሩስ ወዴት ይደርሳል፣ ትንሽ ስህተት ቢገኝ የሚለውን በደንብ መሪ ሰሪ እንዲሆነኝ ፍቅራችሁን ሊቃውንት ሁላችሁም ገልጻችሁልኛልና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እድሜ ጤና ይስጥልኝ። ሁላችንም ለጸሎት እንድንነሳ ጠይቃለሁ። ሌላው ስለ ስጦታው ሳልናገር ይቀርጣል። አድባራቱ ገዳማቱ ከሀገረ ስብከቱ ጀምሮ ስጦታ ማለት ይሄ ደስ ብሎኛልና ስለ ስጦታው እግዚአብሔርን አመስግኑ። የውስጤን ህመሜን፣ ችግሬን፣ ሐሳቤን ስለተረዳችሁኝ ከልብ ነው የማመሰግነው። ስለ ጽርሐ ጽዮን ሲነሳ የያዘ ይዞን እንጂ እስካሁን ድረስ ከዚህ በፊትም እንደማደርገው እግዚአብሔር በባረካቸው ምዕመናን አማካኝነት በውጭ ዓለምም እየተዘዋወርኩ ስራውም የሚጠናቀቅበት ሰዓት ይሆን ነበር። ምክንያቱም ሲጀመርም በሰሜን አሜሪካ ኮሚቴ ተቋቁሞ ጽርሐ ጽዮን ስትጀመር በዚያ አማካኝነት ገንዘብ እየተጠየቀ እኔም እየተመላለስኩ ምዕመናንን እያስተባበርኩ እየጠየቅኩ ወደዚህ በማምጣት ለዚያውም ደግሞ እጅ በእጅ ሳይሆን በኢትዮጵያ ንግድ ባንክ ከባንክ ኦፍ አሜሪካ ወደ ኢትዮጵያ ንግድ ባንክ ቀጥታ የሰው እጅ ሳይነካው ወደዚህ እየመጣ ሲሰራ ነበር። እዚህም ምዕመናን ደግሞ ሁላችሁም አስተዋጽኦ እያደረጋችሁ ገዳማቱ አድባራቱ ገና ከመሬቱ ግኝት ካሳ በመክፈል የመጀመሪያውን ድርሻ የሚይዙ ገዳማቱና አድባራቱ ናቸው። የባህር ዳር ስንሰራ ነበረ። በመካከል ግን ለ3 ዓመት ኃላፊነት ውስጥ ስለነበርኩኝ እዚሁ ያላችሁ ምዕመናንና ሊቃውንት እጃችሁን በመዘርጋት ቤተክርስቲያኑ ስራው ሳይቋረጥ እየተሰራ ነው የሚገኝ። ስለዚህ እሱን ደስ የሚያሰኘው ሽልማት ካባው አይደለም፣ ላንቃው አይደለም፣ ሌላውም አይደለም። መስቀልም በብዙ የሚቆጠር በእጁ ይዟል። ምንም አለው። ለሱ የሚያስፈልገው የጽርሐ ጽዮን ማስፈጸሚያ ብላችሁ ከ4 ሚሊዮን ብር በላይ በመስጠታችሁ
ከስጦታ በላይ ስጦታ ስለሆነ ደስ ብሎኝ የተቀበልኩት ነውና እግዚአብሔር ደስ ብሏችሁ ይቀበላችሁ። ከልብ አመሰግናለሁ። ከዚህ ውጭ ሊቃውንቱ ስራ አስኪያጁንም ጸሐፊውንም የሰጣችሁት ያደረጋችሁት ሽልማትን ይበል ነው። አደራ ከሰማይ ሩቅ ነውና ለጠባቂነታቸው ኃላፊነቱን ወስደው ቢቻል ሁላችሁም ተሸላሚዎች ናቸው። የገዳማት የአድባራት አስተዳዳሪዎች እንዲሁም የወረዳው የሀገረ ስብከቱ ልዩ ልዩ ኃላፊዎች ሆኖም እግዚአብሔር ሽልማቱን ስለሚሰጣችሁ ይዘን የተሸለማችሁ ናችሁ። ስለሁሉም ነገር እግዚአብሔር የተመሰገነ ይሁን። ምንጊዜም የአባቶቼ እናቶቼ ጸሎት፣ የሊቃውንቱ ጸሎት፣ ምክር፣ ድጋፍ እንደማይለየኝ እምነቴ የጸና ነው። በአቀባበላችሁ ደግሜ እላለሁ። ለእኔ ለትንሹ ተላላኪያችሁ ይህ ሁሉ የሚገባኝ ክብር ሳይሆን ቤተክርስቲያናችሁን አክብራችሁ ለትንሿ ስራዬ እውቅና ሰጣችሁ በዚህ አይነት ስለተቀበላችሁኝ እግዚአብሔር በሰማያዊ መንግስቱ በክብር ይቀበላችሁ። በዚህም ዓለም በምትኖሩበት ሁሉ በቸርነቱ ይጎብኛችሁ። ተምኔታችሁን ሁሉ እግዚአብሔር ይፈጽምላችሁ። አሜን። አቡነ ዘበሰማያት አባታችን